ሰላም ሰላም ፋሚሊ የግሪስ ፋሚሊዎች ዋና ቀንዳሞች አብርሽና ሩታ ወዳጆች እንግዲህ በቲክቶክ እየቀወጡት ነው። ላይክ ሰብስክራይብ የተሰማችን የመጻፍ መብት አላችሁ። አዳምጡ፣ ሂጅበት የኔ ጀግና ሩታዬ። እንደዛ አይነት አስተሳሰብ አታስቡ። በልታችሁ ጠጥታችሁ ሀቢብቲ እኔ ቤትን በግሞቼ አብልቼ አጠጥቼ ነው የምሸኝሽ። አብልቼ አጠጥቼ አክብሬ ቤቴን አክብረሽ ስትመጪ ከክብር በለሳች ሁል ቀን ስትነሱ ቤታቸው የሄዱ አንቺ ብቻ አይደለሽ ባይዘው ማለት ነው። ብዙዎቻችሁ ነው የምትሉት። ብዙዎቻችሁ ነገም ሄዳለሁ የዛሬ ወርም ልሄድ የዛሬ 2 ወርም ልሄድ እና ሩታ ቤት ሄዳለሁ፣ በላለሁ፣ ጠጣለሁ። ምን እንደሚያደርጉ ያለው እበላለሁ፣ ጠጣለሁ፣ ሄዳለሁ። ደስ ይለኛል። እኔ ብሄድሽበት ብትበይ ብትጠጪ ብትታቃቀፊ ማንም አይከለክልሽም። ግን ደግሞ የተናገራችሁ ንግግር ነው የተናገርኩ እኔ ከማንም አምጥቼ አይደለም ወይ ከማንም አይደለም። አሁን ደግሞ ይባስ ጊዜ የሩታ እናት ቤትም ሄዳለሁ፣ በላለሁ፣ ጠጣለሁ። ከዛ ምን ይላሉ? የመብላትን እያወራሁሽ አይደለም አንቺ ልጅ ያምሻል በል ወይ ተይ እንጂ። ደግሞ እናገራለሁ። እስኪ ማን ወንድ የሆነ ይከለክልኛል? ጥፋት ካሁን ድሮ ተናግሬ አላውቅም ማለት እስካሁን ተናግሬ አላውቅም አይደለ? አስተያየት ሰጥቼ አላውቅም ማለት አሁን ደግሞ በቲክቶክ ለሷም ለሱም አስተያየት ሰጣለሁ። ማን እንደሚያደርግ ማንም አይከለክልሽም። ግን ደግሞ እኔ ያልኩት አትን ብላለች ያለች ነው ማላቃትን ብለሽ ታውቂያለሽ? አንቺ እንደዛ ስንል ሲጀመር እኔ ያ እንትና ነው ብለሻል። እኔ ጨለማ ነው ያንጋልሽ ብለሻል። እኔ ነፃነት ማለት እኔ ነፃነት ለፊት ላመንሽበት ገስት ላይ ያለን የሀገር ሰው እያለ አብርሃም ጥፊ በተሰጠ ሰዓት አንቺ ለራስሽ አንቺ አብርሃም የሚያገባኝማ ጀግና ወንድ ነው ምን አገባሽ ትለኛለች እንዴ? ሽዊት ያልገባሽ ነገር አለ። አንቺ የራስሽን ህይወት ነው እንጂ ማስተካከል ያለብሽ የማንንም ህይወት የማስተካከል መብት የለሽም። አሁንም ሩታ የምትለው በግልጽ ተወዳቸዋለኝ። በዛን ሰዓት ማንኛቸውም ቶክቶከሮች ማንኛቸውም ወደንሶች ተሳድበዋል። የዛን ሰዓት ደግሞ አብርሽ ሲመታ አስተያየት የተሰጠበት ምክንያት መይረም ስትመታው ነው። በዛን ሰዓት ደግሞ ሁላቸውም ያልተሳደበ ሰው አለ እንዴ? ሴት ያሳደጋት መረን እየተባለች ሩታ ትተሰደብ አልነበር እንዴ? የዛን ሰዓት ወይን ነበርሽ? አብርሽ የምታሽቃበጫቸው ሴቶች እኮ የሩታ ጥላቶች ጋር ነው እኮ። ሽዊት ንገሩኝ አትበይ። አንዳንድ ጊዜ የሩታን የሚጠሉ ሴቶች እኮ ናቸው ቶክቶክ ላይ ተቀምጠው አሁን የአብርሽ ወዳጅ ነን የሚሉት። እቺ ባለጌ አፍቅራ በሚዲያ አፍቅር ያሉ ያለችው እኮ አልተቀጣችን ባለጌ ዘልዛላ ሴት ያሳደጋ ስትባል እኮ ነበር። እነሱ ጋር እያሽቃበጥሽ አይደል? እንዳሁን ሽዊት ለምን ንገሩ ይታያለሽ። እኛ ዝም ያልነው ወደን እንዳይመስልና ሩታዬ ብዙ የምናወራው ነገር አለ። ብናወራ አማርኛ እንኳን በደንብ የማያስተካክሉ ሴቶች እኮ ነው በአፍንጫቸው እያወሩ ሩታን ሲሰድቡ ሲያንቋሽሹ የነበሩት። እነሱ ጋር እያሽቃበጥሽ ዛሬ ሩታን መናገር መብት የለሽም። ሩታ ቶክቶከሯ ማለት ለሩታ ቀኝ እጅ ናት። ከሷም ወደ በውስጥም በግቢ የምታስተካክል ጀግና ሴት ናት። እንደ እናንተ ሚዲያ ላይ ቶክቶክ ላይ አይደለም የምታሽቃብጠው። ማሻን ምን አገባኝ እኔ ቤት ከፍቼ በህይወት እነሱ ተጣልቶ መጥቶ እንደማንም ተሽተጥቼ እንዳበደ ሰው ቤት ከፍቼ አስተያየት ለመስጠት አልሮጥም። ጀግና ነሽ አንቺ። በል ሂጂበት። ማን መጥቶ እኔ አሁን የጠራንሽ ማለት ነው የምንናገርሻል አብርሃም ለሌላ ያስረዳል ተወሪልኝ ያለሽ ለተመታ በጥፊ ነው ለማረድ ላታል ለሚያወሩበት ነገር ለማር ሩታ እንዲህ ብለሻል እኮ ብላ መታሰጨው ይችና ሪካርድ አሰናጭ ነው ማለት ቅድሚያ ማለት ነው። ሪካርዳችሁ ስታመጪ በጆሮዬ ሰምቼሻለሁ ነበርኩ እኔ በጆሮዬ ሰምቼሻለሁ። ሩታ ለምን ዋሽ በስማው ላ ገስ እንዲያምን ልንገርሽ ሩታ ላ ሐቢቢ አናቃት ተባለ በቲክቶክ የለም በዩቲዩብ ያለ እንዳለ ሰው ነው የሰራ ሩታ እንደ ሩታ የመሰከራላት በአለም የለም። ሩታ ዩቲዩበሯም ማለት ነው እንደ ሩታ የመሰከራላት ለቡታጀራ መንግስት እንኳን ቢሸልማት እንደ ቡታጀራዎች እንትን የለም ብላ ንጉስ ያረጋቸው የለም። ሩታና ሰው ያረጋቻቸው ብላ የተናገረችው ለቡታጀራዎች ብዙ መስዋዕት ከፍላለች ብላ ያስጠራቻት ሩታ ናት። ሽዊት አትካጂ ሐቂቃ አውሪ። ሩታ አይደለችም። እነዛንኞቹን ሴት ወንድ አምላኪዎቹን ተናገር ይዛ ሂጅና ታወቀች። ማን ያታወቀን የተባለ ኖ ያልሽው ሩታ ከረሳሽው ረሲንሽው በእንጂ ድምፅና አርገሽ አላቃትም ያልሽው ብዙ ጊዜ የሩታ ደጋፊ እንዲዘቀዝቁ እንዲሰዱ እንዲሆነ ነገር እንደሚያደርጉ በጣም ተጥረ አንቺ ብቻ አይደለሽም። እግዚአብሔር ብዙዎቹ ተናግራችሁ እኔ ማንንም ሰው እንዲዘቀዝቅ ሩታ አስተካክሊ ኖ እኔ አላል እዚህ ጋር በስነ ስርዓት እኔ ምንም ነገር አላላ ተሳስተሻል። ሪከርድሽን አምጪ። እኔ ምንም ማንም ስምሽን ማንስቼ ሩታ እዚህ ጋር ኖ አይቼ ጆሮዬን ሰምቼሻል።
እኔ ጥፋት ቢኖርብኝ ያው ቅድስቴን አሳልፌ ሚዲያ ላይ ያመጣኋት ብሎግ ስላደረገችኝ ነው እንጂ እኔ ማንም ቢሆን በውስጥ ነው የምጨርሰው። እኔ ትላንትና ባሞገስኩሽ አንደበቴ ዛሬ ገዝቴን ከፍቼ አልሰድብሽም። ትላንትና ሸዊት ባልኩበት አንደበቴ ገዝቴን ከፍቼ አፌን አውጥቼ እንድሰድብሽ አልችልም። እኔም ሰድብሽ አላውቅም። እንግዲህ አላምጪ መነክቼሽ አላውቅም። ሌላ ተሳስተሻል፣ አቤት ተሳስተሻል። ማንም አልነካሽም ማለት ግን ደግሞ እኔ ባልሻት ልንገር ነው የተናገርኩ እንጂ እኔ ከማንም ጋር ለካው አንቺ እንደዚህ አንቺ ቤት ገዝት ላይ ተከፍቶ ሽዊት የተሳሳትሽበት እዚህ ሩታ ቤቷን ከፍታ ሩታን አሰድባታለች ያልሽው ያ ደግሞ እኛም አለንበት። የዛን ሰዓት ሩታ እንኳን እሷ ልትሰርባት አይደለም የምናቃት እኮ የምሩ ጊዜ እኮ የምታስደበድበው ለምንድን ነው? ሩታ እኮ ሚዲያ የመጣችው ለምን ታስመታዋለች ብላ ነው የተናገረችው እንጂ አላቃትም ብለሽ ባፎንሽ ሙሉ አሁን እያንበጣረቅሽ ያለሽው የነዛን የክፉዎቹ ወሬ ይዘሽ ነው። ክፉ አሉ፣ ክፉ 4 ሴቶች አሉ፣ ክፉ አብርሽና ሩታ ወደንስ እንዳያገኙ የሚያደርጉ በገንዘብ የሚያምኑ ጓደኛም በገንዘብ የሚገዙ ገንዘብ ሰጥተው እንጂ ሰው እንዲወዳቸው የሚያደርጉ ሴቶች አሉ። በጣም የዋህ ጅሎች አሉ። እነዛን ነው የነዛ ወሬ ይዘሽ ነው እንጂ ሩታ ቶክቶከሯን ለአብርሽና ለሩታ ቀኝ እጅ ናት ካንቺ በላይ ብለሽ አንስተሽ ታሪ 8 ወር መታ ነው እሷ እንደዚህ ናት፣ እሷ እንደዚህ ሄዳ እሷ የኔ ነገር እሷ እኔ ማለት ሸዊት አንስታኝ አንስታሽ ያለ ሰው ስለሌላ ሰው አያገባኝም። ኖ እዚህ ጋር ስቶፕ አድርጌ ዝም ብለሽ የምትናገሪ ወቅ ሩታ ማለት ነው። እኔ አልከፍልልሽ የምትከፍይው ሰርተሽ የምትበይ የራስሽ ነው። እኔ ግን እዚህ ጋር ያለብሽ ማለት ነው። ራሴ ክብሬ የምንወጣው ነው ያስተላው ማለት ነው። ጀለሽ ባምቦስ ቃል ያሰድሽም ባምቦስ ቃል እኔም እኔ ደግሞ ስለማንም አይደለም። አሁንም ሩታ የምናገርሽ ያለው ንግግር ትክክለኛ ነው ያነገር እንጂ ነገር እየሸፈነ ነው አይደለም። ለራሳቸው አብራው ያሉታለች እውነቷን ነው። ትናንትና ሲያሞቅ እኮ ስለራሴ ደግሞ እኔ ያልኳት ነገር የለም። ሌላ ሰው ያለው ነው የምታወራ ያለች እንጂ ስለኔ ያወራች አይደለም። እኔ እኮ አሁንም የሩታ ደጋፊ እሱማ እንኳን አንሷት አያውቁም። ሸዊት እንደዚህ ብላናለች አይልሽ። ምክንያቱም ታዲያ በምንድን ነው እና ታዲያ እኔ እንዴት አድርጌ ያስጠላሻለሁ? ከወደዱሽ እንዴት እኔ መጥፎ ብናገር ነው ማለት ነው። ንግግር አስተካክል ልንገራት እኔ ማለት ስሚ እኔ ሰዎች ስሚኝ ያዳምጪኝ እኔ ሸዊት ለምን እንደምጨምርልሽ ለምቀንስልሽ ራሱ ታውቂያለሽ። እና እኔ ምንም እኔ አይጨምሩብኝ አይቀንስብኝ ውፍረቴን ያው አይደለም ሩታ የተናገረሽ ነገር አለ አይደለም ሩታ አንቺ ሩታ መጀመሪያ ብትናገሩ ካፋችሁ ነው ወቁት። አሁን ዛሬ አሁን ሸዊት ራስሽን ወጣሽ ራስሽን ማን ያዳመጠችሽ ነው ለኔ ልውጭ ያልኩት ምትይ እኔ ልንገራት ስላንቺ እኔ ልንገር ራስን በይ ሩታ የተናገርሽው ቅድም የሩት ደጋፊ እንዲጠሉኝ የከለከለ ያልሽው ስህተት ነው። ሸዊት አንድ ቀን አንቺ ስትከራከርልሽ አንቺ ስትደግፍሽ ሩታ ማይላብ ማለት ነው። ሸዊት ለሩታ እየተከራከራ ላይ ታያለሽ። ለሩታ የምትከራከረው እኮ መጀመሪያ ሩታ ጥፋተኛ ስትሆን ነው። የሰው ወሬ ይዛና በጆሮ ያልሰማችውን ነገር ይዛ መከራከር አትችልም። ሩታ መቼም ቢሆን ሰው ሳሳርብ አታውቅም። ቤቷን ከፍታ ሰው አሰድብ አታውቅም። ለዛም ነው እኛ የምንከተላት የምንወዳት። ለማንኛውም እኔ አሁን በቃ አጀንዳ ዘግተናል አይደል? ስለኔ ስለምታች በቃ እኔ አጀንዳው ዘግቼ ወጥቻለሁ። ለማርያም አመሰግናለሁ። እግዚአብሔር ይስጥሽ። እኔ የግል ጉዳይ ካላ ካስቀየምኳት እንደ ቅድስቴ ፉፉና ቅድስቴ እንድትቀያየሙት ስለሌላ እኔ አያገባኝም። ስራሳችሁ ግን በይቅርታ ሌላ ሰው ግን የምትወጂው ሰው ከነካው እንጂ ሌላ ሰው ሄድሽ እንደዚህ ስላልሽ የተቀየምኩት ካለ አያገባኝም። ስለዚህ ለማንኛውም አመሰግናለሁ። ትልልሻለሁ ለማር እናወራለን። በቃ ገና ደሩ ተኝተሻል ብዬ ነበር ነው የወጣሁት። ሁሉንም ነገር እንዳይረሳሽ ደግሞ
የራሳችሁ ፉፉ ደግሞ ደውልልኝ። ስንት ሳምንታችን ነው ካወራን? እሺ እሺ፣ ደህና ደር ያላ ጨርሽ ሩታዬ ኢንሻአላህ ተሰማሽ ማለት ነው። መልካም አዳር ይሁንላችሁ። ሳስተፍረላ ብላችሁ ተኙ ሰብቱ። ወይስ መላላክ አልወድም ወይስ አልወድም? ተደዋውላችሁ ነው የምታወሩት? ኢሞ ላይ ያገናኛቸው በደውላት በሪከርድ አልመልስም። ሩታ አዲስ ናት። ኢሞ አላት ለሩታ ለሸው ተሰጣታለሁኝ። ሸው ደውላ በቃ እዚህ ሚዲያ ላይ አንችልም። ሸዊትን ማስረዳት አንችልም። ያላ ደህና ደሩ። ፉፉ ግን ማለት ነው እመቤቴን ማለት ነው በጣም ነው ማስቀይም። የፈለግሽው ማለት ትችያለሽ። መብትሽ ነው። አልወግንም እኔ ማንንም አልወግንም። አልወግንም። ሌሽ ወግናለሁ? ለምን ሀቂቃ ነው የምናገረው። አንቺ ሹዊት እኔ ሹዊት አንቺን እኔ ማለት ነው በዩቱብ ብትሰሚኝ ለራሱ በደንብ ታደንቂ ነበር። በደንብ ነው እኔ አንቺን ማመጉስሽ። ብትሳደቢ ምንም ብትይም አልቀየምሽም። አሁን እየተናገርሽ እያለሽ አሁን የወግነሽ ብትናገር እኔ እና እሷ በራሳችን እንጨርሳለን። አንቺ ግን ወግነሽ ለማንም አልወግንም። ሐራም አለይክ ሐራም አለይክ። አንቺ ግን አያገባሽም። ታያትማችን ቆይማ አንድ ቀን በዩቱብ ላይ ረግጥልሻለሁ። ሩታዬ እሺ አዳምጪኝ። ዩቱብ ላይ ነው እነሷን በዩቱብ እሰራባታለሁ አንድ ቪዲዮ። እንግዲህ ተወግንልሽ ችግር የለም። አንቺ ወግነሽ ተናገሪ። እኔ ደግሞ እኔ እንዴት አድርጌ መመልስ ታውቂያለሽ። ማስታረቅ ነው እንጂ ወገና ፈርግን መመልስ ኧረ በፋፊማ ተጨከኘው ሸዊት ማስመመላለስ ነው አይደለም። የሽዊት ነገር እኮ ማለት ነው ቦግ ቦግ ስትል ግርም ነው የምትለኝ። እናንተ የሚያምር ነገር ማለት እኔ ፊት ለፊት የጠየኳት በመወላቸው ሰዎች ከሆነ እንደዚህ ነው። በቃ ይሄ ነው ጥያቄ። ለምን እንደዚህ ሆነ ብዬ መጠየቅ ደግሞ መብቴ ነው እንዴ? ሽዊትዬ ሽዊት ልንገርሽ፣ ሽዊት ወይ ከጀርባሽ አልጠጣሽ ወይ ደግሞ ከሌላ ሰው አልቦጭቅሽ። አረ ሽዊትዬ ወላሂ ላዚም እልሻለሁ እኔ ወላሂ እልሻለሁ ሽዊት በውስጥ ማለት ነው ሰው ልጅ ሊከርድ ወጥቶ ብታዋርጅን 10 እጅ እንመርጣለን እንማርበታለን። ግን አይገኝም። የሩታ ሊከርድ አይገኝም። የማንቻን በውስጥ የሰውን ስም በውስጥ የማጥፋት መብት ምንም የለንም። ግን ሚዲያ ላይ እንደዚህ ፊት ለፊት ሰው ሲናደድ ያወራል። ቶክቶክ ላይ አሁን በፊት የሆነ ነገር ሲፈጠር እናወራለን እንናደድና በቃ ይሄ ነው። ያም ደግሞ አስተያየት ነው እንጂ አሁን ሩታን ብነኪያት እኔ የድሮ ፍቅር መቼ በመጣላለሁኝ እናንተ ዝም ብላችሁ እኔ እንጃ ወላሂ መቼ መታችሁ ጉዳ በላችሁ። ሩታ ከቶክቶክ ስጠፋ ነው መቼ መጣናችሁ። እኔ እንደው ምን ላድርግ አሁንም ነገር ሳለጋግሙ ሁላችሁም ወደ ወዲህ ሳወግዱ እባካችሁ በአንድ ሆናችሁ ሽዊት መቼ ገባት በውስጥ ታስረዳት ማለት ነው ትመለሳለች ወደ ራሷ። ሌሎቹ የምረዳበት ምክንያት የለኝም። ትረዳዋለሽ የምታውቀው አንቺ አሁን አይደለም። ልንገራችሁ አንድ ነገር ልንገርሽ ፉፉ ማለት እኔ ሸዊት ማለት ነው የማውቀው ሰው ጥግ ላይ አውቃለሁ። ገባሽ? እኔ ማላውቀው ከሆነ አይ ነው እንዴ ብዬ ዝም እላለሁ። ካወቅኩ ግን ለምን ማለት ነው ስለወደድኩ ሌላ ነው ብዬ ሸፋፍኛ አልሄድም። ምክንያቱም ያንን እንዳትሸፋፍኝ ደግሞ ታስረዳሻለች። ማነው ውሸት? ዝም በይ ማነው ውሸታ? ማነው አስመሳይ? ማነው ቀጣፊ? እያየሁት አይኔ ገባሽ? አይሻይሽዋ ነው ታያሩት። አሁን በዚህ 2 ወር አይተሻት አታውቂም። አላ ዝም በይ ምንድነው ማያት? ይሄ 2 ወር አሁን እንደዚህ ስትባሉ እኮ እሷ አይደለችም። እኔ አትኖርም በር የት እንደማገኛት ነበር አውቃታለሁ። እኔ የት እንዳለችም አይ ነበር። አንቺ ካላየሻት እኔ አያት ነበረ። ከነመሲ ቁጭ ብላ እያወራች ነበረ። አክስት የምትላት መሲ ምን ነው ሸዊት አታይም እንጂ መብቷ ናት። ሚዲያው ልትቆጣጠሪው ነው እንዲያረሽው አይደለም። አላየሻትም? አላላላ ሀቢብቲ አንቺ አላየሻትም ስትይ እኮ ነው
እንዳየዋት ነው ምንሽ ቤቷን ከፍታ እንደዚህ አስተያየት ተቀበላታ ቤቷ በሩታ የሚል ነው ያልከፈተች እንጂ በሌላ በዚህ በነፃነት ከፍታለች። ምን ልትይ ነው? ታስራሩት ታውርታ ታውቃለች። አውርታ እኮ አታውቅም። እኔ ስለማንም ታውራ እኔ ይሄ ነው አላልኩሽም። እኔ የሰማሁት እኔ የተናገሩ ገባሽ? አሁን ደግሞ አንዳንድ ጊዜ ለሰው ልጅ ማለት ነው እኛ እኮ ክርክር አይደለም እኮ አልሐምዱ ያኔ ሰሞኑን ጠፍታለች የለችም እያልኳለሁ። እኔ ላስረዳት ልንገርሽ፣ ናውረች አልኖረች አይደለም ያወራውሻል አለች። እያየዋት ነው፣ አልጠፋችም። እግዚአብሔር ይመስገን። ሩታም እያየቻት ነበረ፣ ሰላምም እያየቻት ነበረ። እኔ ማላይ እንዳይመስልሽ አንቺ የት እንደምትቀመጪ የት እንዳለሽ እንኳን ባልደውል ባላይ ጉርጉር የሚደው ግልብቶ ጣርጋ ያያል። ገባሽ? ከታችና ከራይሱ ማለት ነው። እኔ በፈለኩት ነገር እሄዳለሁ። ጥግ ላይ ነው የሚሄደው። ጀትም አይደለም ለዘማ የምወደው ሰው ጋር ዝም በይ። አሁን ማለት ነው ሌላ ሰው ስትወጊ ወይ ደግሞ ሌላ አይደለም። እኔ ምንም አድርጌ ያየ አይኖቼ ማሻአላ ሰማለ ጆሮችን አልተዘጋም። እኛ ጎረቤት ሰው ታሞብናል እና ሐኪም ቤት ልንሄድ ነው። ይሄ እንግዲህ እግዚአብሔር አየሽ። አሁን ሰው ታመመማ ቤቴን ነው የምልሽ። ይኸው ሲጮህ አየሽው። ከኢትዮጵያ ከመጣሽ ገና ሳምንቱ ነው። አላህ ሱብሃንአላህ እና ቤትን እየጮኸ ነው ራሱን በመስታወት ቅድድድ ያላያሽራ ሱብሃንአላህ። አላህ ይጠብቃል። ለዚች ቀድራችን ነው አሁን እንደዚህ የሚባለው። ሹይ ታዳምጪ አላህ ይማራ። ኧረ ለኛም ጸልዩ። ፖሊስ ይመጣል። ሀቢብ ትኪት ውስጥ እየተጮኸ ብታይ ጸልዩ። አትገቡ ያ ረብ እንግዲህ አላህ ያሽራው። እየጮኸ ሀያት ነው ገቡ እናንተ ያላ ውጪ እንዴት በይ እህቶቻችን አታስፈራሪያቸው። አዲ ባይኖራቸው ምን ነው ፈጣሪ አላቸው። የኛ ነገር እኮ ላይ እንደዚህ እንለፈልፋለን። ምን እንደምንደርስ አላህ ወይ ሀገራችንንም እንደው አንተ በጅልን እንደምሩ ጊዜ ወላሂ ዩቲዩበሮች ውስጥ ጥብስ እየበሉ እያለቀሱን ብር እየሰበሰቡ ነው። ወንድ ሀገራችን ደሃ ያረብ አንተ ድረስላቸው። ዝናቡ ምን ቢብሏል ብሏል። እንደ ሀገራችን ልጆች እንደው ተንከራተቱብን እንደው ያ አላህ። አዎ አንዳንድ ሰዎች እያስመሰሉ ሳይ እኔ ፈቅጄልሻለሁ። እኔ ብቻ ርገጭ እዚህ ቶክቶክ ላይ ሌላ ሰው አትንኪ። እኔ አልነካሽም። ምክንያቱም ሂጂበት እውነቱ ስንናገር ማለት ነው አንዳንድ ጊዜ የማልፈልገው ንግግር እንድናገር አታሉ። ምክንያቱም ወደ ሰው ከተነካኝ እጥፍ አድርጌ የዛ ሰው መልሼ ነው የማመጣው። ምክንያቱም እሱ እንዳይመጣ ነው የማደርገው። ግን እንዳትነኩ ከነካችሁ ያ ሰው ሚዲያ ላይ እንዳይመጣ አድርጌ ድብን አድርጌ ለማጥፋት ነው የምዘጋጀው። እረፉ፣ አትንኩ። በሩታ የሚመጣ አብርሽ ቢመጣ ደባልቄው ነው የሚሄደው። ሸው የሚጎድለኝ የለ የሚቀነሰኝ ነገር የለ። እናንተ ነው የምትከስረው አይደለም። እኔ በሩታና በአብርሽ ቀላላት ነገም ዛሬ የምገላበጥ ልጅ አይደለም። የማንም ደጋፊ አይደለም። የማንም እንትን አይደለም። እነሱ ይዤ ነው የምጋዘው ነገም ዛሬ። ሰላም ነው። ሰላምዬ እንዴት ነሽ? ደህና ነሽ? ላይ ሆነሽ ቁጥር ትጽፊያለሽ። አሁን እኛ እንደምንስበት ካላሴ ረስት ይዝጉት ህይወት እኮ አልተቻለችም። ሌላ ሰው ደግሞ ሌላ ይዘሙቀት ታሉ ህይወት እኮ ያናደዳት ሸበካሽን አስተካክይ። ህይወት እኮ ያናደዳት ማለት ነው። ነገርሽን አቁሚ። ስንት ነው የምነግራት እኔ خلاص خلاص ገብተሻል እኮ ሰላም ሰላም ገብተሻል። ሌላ ሰው ሌላ ይዘሙቀት መብት አለው። አንቺ እንዴት ነሽ? መብት ነው። እኔ ምን አገባኝ? ደግሞ አይቁልኝ ልጆች አይነኩ ሞዶ ሰው ሲነካብኝ ነው። በቃ ኧረ ስንት ተረጋጊ። ኧረ ራስሽን ወደ ራስሽ ተመለሽ እባክሽ። እኔ ደግሞ ዛሬ የከፋኝና የቃይላ ነጥለው ሌላ ሰው ጋር ያደርጋል። እስኪ አንቺ ከዛ ሰው ከምትቆኝ አንቺ በጣም ገርሞ
የሚገርም ወይ ነው ሉልዬ፣ እንደው በጣም በጣም አሪፍ ወይ ነው። ሩታዬ ጀግና ሽብስ በይልኝ፣ አፋችንን ይዘን አስተናል። እንኳን ይሄን ሰጥሻት እና ሽዊትን አልቻልናትም። እንዲያውም ከሚዲያ ያጠፋችኋለሁ እያለ እየፎከረኝ ነው። አይዋ ወይኔ ዘንድሮ እኔ ዛሬ ደብሮኛል፣ ንግስቷ ስላልመጣች ሚዲያው። ግን ጌታ ምስክሬ ነው እና የአብርሃም ደጋፊ በመሆኑ ተመስገን ፈጣሪ፣ አደራ ተመስገን ነው የምለው። ወይኔ ይግደሉኝ እነሱ ሁለቱ። የሁለቱ ብቻ እንደ አድናቂ የሚዲያው ዩቲዩበሮች በሙሉ አድናቂ እኮ ናችሁ። ምን ነው ቅድስት የማትቀየር ቅድስት፣ እኔ ሰምቼ የመጣሁትን አይቼ ሁሉን ነገር ግን በህይወቷ ነግራሽ ታውቃለች? አውርታሽ ታውቃለች? እንዲህ ነው ብላ እንዲህ ነው ከሩታ ጋር በህይወቷ ከሩታ ጋር እኮ እንደዚህ በቅርብ ከትላንት ወዲያ እንኳን ብዙ ነገሮች አውርተናል እና ለማለት እጅግ በጣም ብዙ ነገር እሷም ታወራኛለች፣ እኔ ማውራታለሁ። ግን አሳልፋ የማሰጥሽ የሆነ ነገርሽን የማታወጣ ጉድፍሽን የማታወጣ ግን ከነዚህ ጋላ ደግሞ ከስታወሪ ሄዶ ምንድን ነው የሚሉት? እንዲህ ስትል ነበር እኮ ትላንትና እኔ ለኔ ራሱ በውስጥ መጣ እኮ ብላኝ ነበረ የሚሉ ሰዎች አሉ። እና እኔ ያንን ነገር እዚህ ጋር አሁንም ሆነ ጀግና የምትይው ነገር አታንሺ የምልሽ ነገር ማለት ነው። ትክክል ሩታዬ። አሽቃባጮቹ እኛ ተወዳጅ ነን እኛ አድናቂ ነን ብለው እራሳቸውን እንደማን አይተው፣ እነሱ እኮ ከጅንጀሮ መለስ እንኳን ያሉ ሰዎች ናቸው። ጅንጀሮ ባያቸው ፎቶአቸውን እንኳን ውጭ አውጥተው እንኳን ማይሳደቡ ማይናገሩ፣ ራሳቸውን ደብቀው ሰውን ማባላት የያዙ ጦጣ መሳሰሉ ሴቶች አሉ። እነሱ ናቸው እያባሉ ያሉት። በውስጥ እኮ ሊከርድ እንደዚህ አለ እያሉ እውነት ቢያዋጡ እኮ እኛ ትክክለኛ ጥሩ ነበር። አያዋጡም። በጣም አስመሳይ ናቸው። በጣም መሀይሞች ናቸው። በቃ ጭራሽ ያልተማሩ። ማንንም ጀግና ማለት ይሄ መፍትሄ ነው። ሻዊት ይሄ ማንሽ ነው። ግን ደግሞ እዚህ ጋር ጀግና ማለት ላላላ እዚህ ጋር ስቶፕ ሩቲ ልንገርሽ ማሬ፣ አንቺ የፈለግሽው ሰው ማድነቅና መውደድ መብትሽ ነው። እኔ ከልብሽ እኔ አይደለሁም ያስገባው። ግን ደግሞ እዚህ ጋር መናገር ያለብሽ መጀመሪያ ማወቅ ያለብሽ አንቺ ለማን ነበር የምትከራከሪው? ለማን ነበር አሁንም ይናገርበት? ለማን ነበር እኔ በህይወት ልንገርሽ ሻዊት፣ እዚህ ጋር በህይወት ዘመኔ ሩታንም ሰድቤያት አላውቅም፣ አብርሃንም ሰድቤ አላውቅም። ልሰድባቸውም አልችልም፣ ላንቋሽሻቸውም አልችልም። በእነሱ ላይ አስተያየት እንኳን መስጠትን አልችልም። እኔ የፈለጉትን ቢሰሩ የፈለጉትን ቢያረፉ በእነሱ ላይ አስተያየት እንኳን መስጠት አልችልም። ለምን የማልሰጥበት ነገር አለ። ሁለቱም ጥፋተኛ ቢሆኑ ባላየን ላሽ ምለው እንጂ እሱ ጥፋተኛ ነው እሷ ጥፋተኛ ናት፣ እሱ እንዲህ ሲያደርጋል ነበር እሷ እንዲህ ስታደርገው ነበር ማለት አልፈልግም ብዬም አላውቅም አልልምም። ደግሞ ወይ ደግሞ በውስጥ ሄጄ ከአንዱ ጋር ግጥም ብዬ እናቷ ፈትላላት እሷ እኮ እንዲህ ናት ባለጌ ናት እሱ እንደዚህ ነው ብዬ ገስት ላይ መጥቼ አላስመስልም። ይሄ ማስመሰል የሚባል ነገር በህይወቴ ዛሬም አይኖርብኝም፣ ወደፊትም አይመጣም። አንድና አንድ ለፊት ነኝ። ይሄ በውስጥ ተሽልጥቼ እሷ እኮ እንዲህ ናት ብዬ ሰድቤያት መጥቼ ገስት ጋር ደግሞ ሌላ አዲስ ሆኜ አልቀርብም። ያቺው ነች። በውስጥ ማውራው ሰው የለኝም፣ በውጭ ማውራው ሰው የለኝም። ይሄው ገስቱ የአብርሃም ደጋፊ ጠቅላላ ህዝብ መጥቶ ሩታ ታወራኛለች በውስጥ የሚል ሰው ካለ እኔ ልፈርበት፣ ሀቢብ ልፈርበት፣ እኔ ልፈርበት። ስለማንም ዩቱበር ቢሆን አንድና አንድ ማወራ በህይወት ዘመኔ ከነማር አንድ ያውርቻለሁ። የማልዋሻው የማልደብቀው የሆነ ነገር ሲፈጠር ከነማር ጋር ሁለቴ ነው ሶስቴ ነው ያልሞተች። ከፉፉ ጋር በህይወት ዘመኔ ስለ ሩታ ስለማን አይደለም፣ በህይወት ዘመኔ ስለ ፉፉ የራስን ችግር ከማልቀስ ውጪ እሱንም በአመት አንዴ ነው ማውራት። ፉፉ ይሄው ያልሞተች አለ። ቅድስቴ ቀን በቀን ኢሞ ማውራት ቅድስቴ ስለ ራሴ ጉዳይ ስለ ወደፊት ህይወቴ ስለ እሷ ስለምኗ ስለምትኖረው እንጂ በህይወታችን ስለ ዩቲዩበር አስተንም አውርተናል። እስቲ እኔ ከማን ጋር አወራው ስለ ዩቲዩበር? እስቲ ከማን ጋር ነው ስለ ዩቲዩበር? እስቲ ይውጣ ወሬው ይውጣ። ኤኬሬ ጀግና ነው ለሚባለው ነገር ደግሞ አዎ ብያለሁ ላልኩበት ምክንያት ደግሞ በውስጥ ላስረዳሽ እችላለሁ። ግን ገስት ላይ ከማንም ጋር እንድትነካኪም አልፈልግም፣ ከማንም ጋር እንድትነጋገሪም አልፈልግም። እኔ ቮይስ እዚህ ድምጽ ተቀርቶ ሌላ ቦታ ሄዶ እንደሚፖሰስ ስለ ሰው ስም እኔ አልነካካም። ኤኬሌ ስም ብዬ ፍጹም አላነሳም። አንቺም እንድታነሺ አልፈልግም። እኔ ዙሪያ በተመለከተ እኔ ካማውሽ ሰው ጋር አምቼ ሻውት እንዲህ ናት ብዬ ካማውሽ
ስለ አንቺ ካወራ ልትጠይቂኝ ትችያለሽ እንጂ ስለሌላ ስለ ጀግና ተባለ ስለምን ተባለ ስለ ሰው ወክለሽ አትናገሪ። ሸዊት ራሽና ወክለሽ ተናገሪ። አንቺን ካማዎች አሁን እኔ ቅድስቴን ዛሬ አልቅሼ ይቅርታ የጠየኳት ያልተባለችው ስላልኳት ያልሆነችውን ነገር ሄጄ ስለተናገርኳት ያልባልሰማሁት ወሬ ስላልኳት እንትን አልኩኝ ቅር አለኝ በቃ እንጂ ስለ ዩቱበር መታ ተደርባ ብታወራ ኖሮ እግርቢ ነበር ምላት አላቃትም ነበር አልፈልጋትም በቃ ስለተደርባ ስላወራች ማለት ግን ባልሆነ ነገር ስላጠራጠርኳት ባልሆነ ነገር ስላልኳት እኔ ጥፋተኛ ስለሆንኩኝ አስታርኩም እየስለለመንኳን ነው እኔ ማለት ነው። ግን በሌላ ሰው ጉዳይ አገባኝም። ሲቀሩ ይቀራል። ማንም ሰው ሲቀር ይቀራል፣ ሲመጣ ይመጣል። በቃ ያ ሰው ቆይ ሲመጣ ይመጣል፣ ሲቀር ይቀራል። ማንም እዚህ ጋር የሚተጋገዘ የስደት እህት ነው። እኔ ክፉ ቢደርስብኝ የምደውለው አንቺ ጋር ማስቸግርሽ አንቺን ነው። ማንም ሰው ስታመም የምፈልጉኝ ነማርና ስትፈልገኝ የነበረው ሀቢቴ 24 ሰዓት እየደወለች ምን ላይ ደረሽ፣ የት ነሽ፣ ምን ገባሽ፣ የት ነሽ 24 ሰዓት ወይስ ምትልክልኝ ነማር ናት። ማንም አይደለም። እኔ ስጠፋ ማንም ፈልጎኝ አያውቅም አይደል እንዴ? ነማር ነው የምፈልገኝ። ለምን የስደት እህቷ ነኝ። ስጎልባት ታውቃለች። ምን ያህል እንደጎደልኩባት ታውቃለች። ስለሌላ አታውሪ ሸዊት። አንቺን ካማውሽ ሰው ጋር ሂጅ ካማውሽ ከሰደብሽ ብቻ ነው። ሌላ ዩቱበር አትቀላቂ ነው የምልሽ። አሁን ሩታ አላላ እዚህ ጋር ወይ ላላ እኔ ምንም አሁንም አላላ እኔ በምወደው አንቺ ሩታ ማለት ነው ሲሰድ ማንም ሰው ሲነካሽ ደረቴ ነፍጭ አትንኳት የምናገር እኔ ነኝ። ከማንም ጋር ስትጋፈጭ እኔ ነበር ከሁላችሁ ጋር ነበርና አብረን እየተጋፈጥ ነው። ግን ደግሞ በምወደው ሰው እኔ የምወዳቸው ሰዎች እንደዚህ ናት ብላለች ሳደፉኝ ማሳደብ ሳይሆን አሁንም ወደድሽኝ ጠላሽ ማለት ለእኔ ብትሰድብኝ ለእኔ ብታቋሽሽኝ እኔ ግን ማለት ነው አሁንም ነገር ዛሬም እኔም በሩታ ሆነ አልቀልም። ሩታ አሁንም ወደ ራስሽ ተመለስ እንጂ በተናገርሽው ንግግር እኔ በጣም ነው የቆሰልኩት። ከአንዴም ሁለቴ ለምን እንደዚህ ቻለ? የመስማማትና ያለመስማማት መብትሽ ነው። እኔ ሩታ ከሰደባት ለመናገር መብቷ ነው። ነማር አንድ ደቂቃ እኔ ሩታን ብሰድባት ሩታን ባንቋሽሻት ወይ እንደዚህ ናት ብዬ ገዝት ከፍቼ ስለ እሷ አስተያየት ብሰጥ ወይ እሷ እንደዚህ ናት ብዬ ሩታ ማለት እኮ የቡታጅራ መሪ ናት ብዬ ተናገርኩ። እኔ እኮ ነው የመሰከርኩላት። ድምቀት ይሄ ነገር ሆነ ነው ያቀባለው። እኛ ለምን እንደዚህ አይደለም ተመልሼ ሩታ እኮ እንደዚህ አይደለችም ብዬ ሀቢብቲ በውስጥ እኮ ሰድቤያት በውስጥ ቦልጫ ጋር ስለመጥቻ አላሞግሳትም እኮ እኔ ሀቢብቲ። እኔ እኮ በውስጥ ሰድቤ በውጭ ሰድቤ በውስጥ እንደፈለግኩ ተረጋግጬ እኮ መጥቼ እኔ ገስት ላይ አላሞግስም። ፊት ለፊት ነኝ ሀቢብቲ። ሁሉ ነገር ዝምታዬ ናት። ከዛ የገነፈለብኝ ቀን የምናገረውን አላውቅም። ዝምታዬ የገነፈለብኝ ቀን እንደማንም አይዘኝም ሀቢብቲ። ዝምታ እኔ ከምንም በላይ ዝም ነው የምለው። በቃ ዝምታ ወርቅ ነው የሚባል ነገር አለ። ጸጥ ብለሽ ራሽን ማዳመጥ አንዳንዴ ጥሩ ነው። ወደ ራሽን መመለስም ጥሩ ነው። ግን አንቺ ኤኬሌን አደነቀች ብለሽ ይሄኔ ብትሰድቢ አዎች ልጅ ምን አይነት ባለጌ ናት፣ ትናንትና ስታሞግሳቸው ነበር እንደዛ ትሰድባለች ብለሽ ልትይ ትችያለሽ። እኔ አልተሳደቡ አስተያየት አልሰጠው ምን አላልኩኝ። እዛ የሚያበቁት የሆነ በቃ አለ አይደለ አቡ አንሱ አውርዱ በውስጥ እግዚአብሔር ተመሰገነ። ተክልዬ ክብር ምስጋና ይልፋል። እንደዛ ያለ ባህሪ የለኝም እኔ። ያቡት አውጡት አፍርጡት የሚባል ነገር ባህሪ የለኝም። ይኸው እዚህ ጋር ያሉት እንግዲህ ሩታ ታወራኛለች ብሎ ካሉ እኔ ልፈርበት ነው። እስኪ ልንገራቸው እኔ በውስጥ እናውራ የምለው ሰው የለኝም። እግዚአብሔር የተመሰገነ ይሁን ከምንም በላይ ማለት ነው። ከምንም በላይ በውስጥ በውስጥ ብዬ ስለ ቪዲዮ አስተያየት በውስጥ ማውራው ሰው የለኝም እኔ ቪዲዮ ከማየት ውጭ ማለት ነው። ደግሞ ማንንም ጀግናን ማንንም ማድነቅ ማንንም ኤኬሌ ጀግና ነው ቢባል ይሄ ነገር ምንም ያስቀይም ነገር አይደለም። ይሄን የሚያስቀይም ነገር አይደለም። ኤኬሌ ጀግና ነው ብትይ ነገም ዛሬም ጀግና ነው ልትይ ትችላለች። ለምን ስሜ እንጂ እኔ ሩታ ማለት ነው ለሁላችን እኮ ጀግኖች ነን። ቆይ ሩታ ቆይ ስቶፕ። እዚህ ጋር ሩታ ሩታ ማይላ እዚህ ጋር ጀግና ነው አይደለም አንቺ ነው የምታስቢው። ግን ደግሞ ማለት ነው በዛ ስቴፕ ያወቅሽው በማን እንደሆነ ማወቅ አለብሽ መጀመሪያ። እኔ ያወቅኩሽ በሩቲና በአብርሃም ነው። ስንተዋወቅ በአብርሃምም አይደለም ገባሽ? በአብርሃም አይደለም የተዋወቅ ነው። በሩታ ስትመጣ ከሩታ ጋር ይዟ ሲመጣ ነው የተዋወቅ ነው። እዚህ ጋር ሩታ
አንድ ብላ አብርሃም ቻናል ላይ ስትመጣ የዛ ጊዜ ነው የተዋወቅ ነው። የዛ ጊዜ ነው ገስት ላይ ማወቅ ማን ነው ስቶብ ስለዛ እንዳትሄጂ እዛ በውስጥ አስረዳሻለሁ። ለምንድን ነው ማለት ገስት ላይ አይደለም እንዴ ዳጋሪ ስለ ሰው ስምንት ሌላ ነገር ይመስላችኋል? ስላቸው ይምሰላቸው ሌላ ሰው ይመስላቸው። እኔ ስማ ምን አልኳት ከሰው ጋር አሁንም ማለት ነው። ለምንድን ነው ግን ሩታ አንቺ ሩታ ልንገርሽ ቆሾቲ ሩታ ማለት ነው ሻውራት ያለች ለምንድን ነው ታውቂያለሽ? እኔ ሻዊት አሁን ሻዊት ተቀየመች። እኔ ሻዊት ልጅግናልሽ ነው ማ እንዴ ሁሌ ምላት እኮ ሩታን እኮ ቅድሚያ ነው። እኔ ሁሌም የምላል ነገር ነው። ይሄ እኮ አዲስ አይደለም ሀቢቲ፣ ሁሌም የምላል ነገር ነው። ሁሌም የምለው ነገር ነው። ከአመት እስከ አመት የምለው ነገር ነው። ግን እዛ ጋር ደግሞ ስታይ አድናቂዎቿ ማለት ነው የእሷ አድናቂዎች በህይወት ዘመንሽ አንቺ በህይወት ዘመንሽ ያ ሰውዬ እንኳ ሲለያዩ ማለት ነው ያ ሰውዬ ሲለያዩ ሰው ዘግዝቆ ያውቃሉ። አይተሽ ታውቂያለሽ? ላላ ሀቢብቲ ያ ሰውዬ ስትይ ማለት ነው ያ ሰውዬ ስትይ ማሰው ሽዊት ወላሂ ነገርም ለማብረድ እየጣርሽ አይደለም ለማጋለል ነው። አረ የኔ ቆንጆ ተየኔ ጀግና ሽዊትዬ ባክሽ የኔ ቆንጆ የኔ ልዕልት ማለት ነው። ጀግንነትሽን አውቃለሁኝ። አማታስነኪበት ምክንያት አለሽ፣ ለሩታ ያለሽ ፍቅር ነው። ነገር ግን እኛ ስም መጥራት እኛ ዩቱበር ነው በቃ ዩቱበር ነው። ስም መጥራት ምን አስፈለገ? ሰውየውን ስሙን ጥሪ አልሽው። ሰውየውን እናውቀዋለን በቃ። አዎ ያችን ሲከዳት ሌላ ይዞ መጥቷል። በቃ የሱን አንፈልግም በቃ አንጠራም። አዎ ለኛ ልጅ ደግሞ እሱ ጠበቃ ነው እናውቃለን። ነገር ግን ስም ጥሪ ለማለት ሰውን አድናቂና አድናቂ ማጣላት ነው። የኔ ቆንጆ ሽውትዬ ተመለሽ የኔ እናት። እስኪ ራስሽን ሁኚ የኔ እናት።